እናንተ ስደቡ እኛ እናሰልማለን ለዘላለም ወተንካ ሁሌ እናንተ ስደቡን እኛ እናሰልማለን ክባርልን ጀግናው ሁሱው አንበሳችን ተከሰከሰበት የስንቱ ራስ መታት ልብ በለው ቢያዩት ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫ የፈጢራን ተደረገ በደቡብ ክልል ወታደር የኢትዮጵያ ዜና አገልግሎት እንደዚህ ያረገ ኢቢሲ ለሰራተኞቹ ስሜ አስማ ሁሳም ይባላል። የመጣሁት ከኢራቅ የኢራቅ ስደተኛ ነኝ። ዛሬ ጥሪ ተደርጎልና የመጣ ነው እዚህ ቤተ መንግስት። ጥሪው ስለተደረገልን በጣም እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የርጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝትርፍል። እቺ ቪዲዮ ለምቀኞቹና ለእስላም ለምን ያድጋል እስላም ለምን አንድ ቦታ ይደርሳል ሚለው ሚያንጣጡ አደርሱልኝ እና ዘምዱካን ጨምረው ብዙ ነገር ታይተን ብዙ ነገር ኢትዮጵያ ውስጥ አይተን ለእነዚህ ለምን አንድ ነገር ለውጥ ታገኛላችሁ የሚሉ ያቃጠላችሁ ሰዎች ጋር አደርሱልኝ። ቢስሚላሂ ረህማን ረሂም። እንደ ዘንድሮ ማይተን ታይተን አናቅም። አልহামዱሊላህ በየቦታ አሁንም እስልምና ከፍ እያለ ይሄዳል እንጂ እያጠረ አይድም። ማሻአላህ ተባረከላህ። በጣም ደስ ብሎናል። ለጠቅላይ ሚኒስትራችንም እቺ ቪዲዮ አደርሱልኝ። ማሻአላህ ተባረከላህ። እንደዚህ ከምስኪኖቹ ጋራ ዝቅ ብለ ከእነሱ ጋራ ስታፈጥር ከእነሱ ጋር እነሱ ሲያስፈጥር የእነሱ አጅር ለእስላም አመለካከት እንደዚህ መኖሩ ላንተ በጣም ደስ ብሎናል። ልባችንም ራክቷል። ይሄን አይቶ የተቃጠሉ ሰዎች ደግሞ ተረጋጉ። ለመጀመሪያም እኛ የሰው ሃይማኖት አነካም፣ የሰው ሃይማኖት አንጠጋም። በየቦታ በየቢቢሲ በየእንትና በየኤክላ በየሚዲያ የኢስላም ብቻ ሆነ የኢስላም ብቻ አዱንያ ተለቀለቀች የኢስላም ሀገር ብላ ተጠራች ብላችሁ የምትቃጠሉ ሰዎች ተቆጠቡ። ከእናንተ ማአምሩባችሁ ካና እድሜያችሁ ጋራ ሂዱ። እናንተ ገና ምን እንደምጠብቅ ተቀምጣችሁ ዝክር ማድረግ ነው እንጂ እንደዚህ ነገር ጎርግራችሁ ተቃጥላችሁ የምታወሩ ጊዜ አይደለም። ጊዜ አልፏል። በፊት እስልምና ሁለተኛ ዜጋ ነው ብላችሁ የምታሰቡ ሰዎች አልቆበታል። የለም እኛ ማስበንም አልናቅም። ለመጀመሪያ ሙስሊም ኢትዮጵያም የሁሉም ሃይማኖት ተከታይ እንደሆነ እናምናለን። አሁንም ይቀጥላል። እኛ ለረመዳን ሲደርስ እናንተ እንደዚህ የሚያንገበገባችሁ ነገር ምንድነው? እኛ ከሰው ለምነን አልወሰደም። የእናንተም ደግሞ አንድ ነገር ነው አግዙን አላልንም። የእናንተ ሃይማኖት እንነካለን ብለን አስበን አናቅም። እናንተ ግን እኛ አንድ ነገር ስንሰራ ተሰብስበን ስንፈጥር ለምንድነው እንደዚህ የሚያንገበግባችሁ? ለምንድነው በየሚዲያ እናንተ ብቻ ሆናችሁ ብላችሁ ማታና ቀን የኛ ብቻ ወሬ አደረጋችሁት? አብሶ ደግሞ ለዘምዱካን የሚባል ሰውየው እድሜው ትልቅ ሰው ሆነው እንደ ህፃን ማይደርስ እንደ ህፃን ሐሳብ የሌለ ሰው ጋራ አደርሱልን። ሱብሃንአላህ። እኔ እንደዚህ ሰው አይቼም ሰምቼም አላቅም። እንደዚህ ህፃን የሚሆን ሰው ህፃን እንዴት ሰው ህፃን ይሆናል? በየቀኑ እንዴት ሰው እየተቀየረ ይገኛል። እሱ በየቦታ እዛው ተዘብዝፎ አንድም የዛሬ አመትም እንደዚህ ነገር ነው የሚያወራ። ዛሬም እንደዚህ ነገር ነው አይምሮ ራሱ አይለወጥም። ሰው ይለወጣል። ሰው ሌላ ነገር ተሻሽሎ ሌላ ቦታ ይደርሳል። እሱ ከሃይማኖት እስልምና ውስጥ አይወጣም። አንድ ነገር ለውጥ ከተገኘ ለምን ለውጥ አገኘ? ራሱም ደግሞ የራሱ ሃይማኖት ምን እንደሆነ አያውቅም እኮ። መስበክ ራሱ አይችልም። ያለ መሳደብና ያለ መንጓጣት ያለ ሰው ዝቅ ማድረግ ምንም ነገር። ይሄ ሰውየው ወይም ዘመድ ካለ ዘመዳችሁ ይሰሩ፣ ከሌለው ደግሞ እኛው ልክ እናስገባለን። በቃ እኛ ሰው አነካም። ሰው ከነካን ደግሞ እኛ ዝም አንልም። ይሄ የኔ መልእክቴ ነው። የኔ መልእክቴ ሼር አድርጉና ላይክ እያደረጋችሁ ሼር አድርጉ። ይሄ ሰውየው ሁሌ በየአመት ተነስቶ እኛ ላይ ጩር የሚለው ሰውየው አደርሱልኝ። ተቆጠብ፣ ራስን ጠብቅ፣ ራስን አስከብር ለማለት ፈልጌ ነው። ራስን አስከብር። ወላሂ በጣም ነው የተናደድኩት። ይሄ ሰውዬ በየአመቱ አንድ ቀን ስለ እስልምና ጥሩ ነገር አውርቶ አቅም
ሰው ደግሞ ሄዶ እሱን አይነካም እኮ እሱ ቢነካሳ ሳይነካ ተነስቶ ያንጣጣል። ለምን አፈጠሩ ምስኪኖች? ለምን ተደሰቱ? ለምን ጾማችሁ በሰላም ፈጠሩ? ለምን ተከባብረው ኑራችሁ? ለምን ተከባብረን እንኖራለን የሚል ነገር ነው። ይሄ ነገር ማቆም አለበት። እናስቆማለን፣ ያቆማል። ይሄ ሰውየው ደግሞ ባለበት ቦታ ፈልጉና ህግ ካለው እሱ ያለበት ቦታ ህግ ካለው ለህጉ እንደ ሊደርስ አድርጉልን። እምቢ ካለው ደግሞ በየቦታ እንደርሳለን። እሱም ዝም ከኛ ሃይማኖት አይወርድም ብለዋል አይደለም? እኛ ደግሞ የሱ ሃይማኖት አነካም፣ እሱ ራስ ላይ አንወርድም። ተው ብለናል። ሁለተኛ እንደዚህ ነገር መስማት የለብንም። ምን ነው ጠቅላይ ሚኒስትር በቃ ለአንድ ሃይማኖት ብቻ አይደለም የቆመው፣ የሁሉም ሃይማኖት ነው። አንድ ነገር ስነሳበት ለእነሱም እንኳን አደረሳችሁ ይላል ሄዶ። ለኛም ደግሞ ለምስኪኖች ጋር ተቀምጦ ፈጠረው። ምስኪኑን አስፈጠረ፣ ምስኪኑ አስደሰተው። ለምን አንገባገባችሁ? በጣም ምገርም ነገር ነው። በጣም ምገርም ነገር በየአመቱ እየተሰማ ይገኛል። ማሻአላህ ተባረከላህ። እና አቡበክር ያሲን ኑሩ እንደዚህ ተሰብስባችሁ ምስኪኖቹ ስታስፈጥሩ ሲያፈጥሩ አይተን ደግሞ ልባችን በጣም ደስ ብሎናል። አሁንም እንደዚህ ፍቅራችን አላህ እንዳለ አላህ ያደርግልን። ሶማችን አላህ መቅቡል ያደርግላችሁ። ይሄ የሚወዱት ይሄን እስልምናችሁ የምትወዱ ላይክ ሼር አድርጉ። ይሄ ሰውዬ ላይ አደርሱልን። ይሄ ሰውዬ ውረድልን። ያንተ ሃይማኖት ሚነካ ሰው የለም። ዛሬም ነገም አነካም። ካንተ ራስ ላይ ደግሞ አንወርድም። እምቢ ካልክ ራስን አስከብረ እንደ ሰው ተቀመጥ፣ ከእድሜ ጋር ሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እቺ ቪዲዮ